ክቡራን የዩቲዩብ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በዘረመል ምህንድስና ጥራጥሬ የሚያመርቱ ሀገሮች መበራከት በውጭ ንግድ ላይ ጫና መፍጠሩ ተገለጸ። ኢትዮጵያ ለዓለም አቀፍ ገበያ የምታቀርበው ጥራጥሬ በዓለም ገበያ ተፎካካሪ እንዳይሆን ሌሎች ሀገሮች በዘረመል ምህንድስና የበለጸገ ምርት ማቅረባቸው ችግር እየፈጠረ መሆኑ ተገለጸ። የጥራጥሬና የቅባት እህሎች ላኪዎች ማህበር ከንግድና ቀጠናዊ ትስስር ሚኒስቴር ጋር በመተባበር ህዳር 9 እና 10 ቀን 2018 ዓ.ም 14ኛውን ዓለም አቀፍ የጥራጥሬና የቅባት እህሎች ጉባኤ እያካሄደ ነው። በጉባኤው መክፈቻ የተገኙት የኢትዮጵያ ጥራጥሬና ቅባት እህሎች ላኪዎች ማህበር ፕሬዝዳንት አቶ ኢዳዌ አብዲ ለሪፖርተር እንደገለጹት ኢትዮጵያ ጥራጥሬ በምትልክባቸው ሀገሮች ተፎካካሪ የሆኑ አቅራቢዎች በዘረመል የበለጸገ ጥራጥሬ በማቅረብ በገበያው ያላቸው ተጽዕኖ ፈጣሪነት ተፎካካሪ ለመሆን እንቅፋት እየፈጠረ ነው። ፕሬዝዳንቱ በ2017 ዓ.ም ወደ ውጭ ከተላኩ የጥራጥሬና የቅባት እህሎች ከፍተኛ የውጭ ምንዛሬ መገኘቱንና በተለይም ከሰሊጥ ምርት የተገኘው ገቢ ከ2016 ዓ.ም የተሻለ መሆኑ፣ ነገር ግን በጥራጥሬ ምርት የተገኘው ገቢ መቀነሱን፣ ለዚህም በርካታ ምክንያቶች መኖራቸውንና አንደኛው ምክንያት የተፎካካሪ ሀገሮች በዘረመል የበለጸገ ምርት እያቀረቡ መሆናቸው ነው ብለዋል። ሀገሮቹ በሚጠቀሟቸው መንገድ በዘረመል በማበልጸግ ያመርታሉ። ስለዚህ ለምሳሌ ለእኛ ምርት ትልቁ ገበያችን ቻይና ከሆነ እዚያው አካባቢ ያሉ ህንድና ፓኪስታን ሰፊ እርሻ ስላላቸው ያቀርባሉ ሲል ገልጸዋል። ከተለዋዋጭ የዓለም አቀፍ ገበያ ጋር እየተፎካከር መሆኑን መረዳት ያስፈልጋል በማለት አስረድተዋል። አክለውም በዚህ መንገድ ምርት እያመረቱ የሚገኙ ሀገሮች በብዛት እያመረቱ ምርታቸውን በፈጣን ሎጂስቲክ ወደ ዓለም አቀፍ ገበያ ያደርሳሉ ብለዋል። በ2017 ዓ.ም ከጥራጥሬ ምርት $272.5 ሚሊዮን ከሰሊጥ ምርት ደግሞ $334 ሚሊዮን መገኘቱን፣ ለዚህ ገቢ መገኘት ላኪዎች ከጥራት አኳያ ማሟላት ያለባቸው መስፈርት እየተረዱ መሆኑን፣ የንግድና ቀጠናዊ ትስስር ሚኒስቴር ምርቱን ከምርት ገበያ ብቻ ሳይሆን በቀጥታ ከአርሶ አደር መግዛት የሚቻልበት አማራጭ በመፍጠሩ እንደሆነም አስረድተዋል። አምራቾቹ ከላኪዎች ጋር የሚኖራቸው ቀጥተኛ ግንኙነት በመሃል በሚኖሩ ደላሎች ምክንያት የምርት ጥራት መጓደልን እንደሚቀንሰው፣ አምራቾች ላመረተው ቀጥተኛ ተከፋይ በማድረግ ተጠቃሚ እንደሚያደርገው ፕሬዝዳንቱ ገልጸዋል። የቀድሞ ጠቅላይ ሚኒስትር ሊቀመንበር አቶ ኃይለማርያም ደሳለኝ በበኩላቸው ከጥራጥሬና ከቅባት እህሎች ላኪዎች ማህበርና ከሀገሪቱ መንግስት ጋር በጋራ በመሆን ምርት ለማሳደግ፣ የገበያ ዕድል ለማስፋት፣ የአርሶ አደሩን ገቢ ለማሳደግ እንደሚሰራ ገልጸዋል። በግብርና ዘርፍ ሀገሪቱ ያላትን አቅም ለመጠቀም የአምራቾችን መደገፍ እንደሚገባ የገለጹት አቶ ኃይለማርያም ይህንን ለማሳካት የአየር ንብረት መረጃዎች ተደራሽ ማድረግ፣ የአየር ንብረት ለተለዋዋጭነት መቋቋም የሚችሉ የእህል ዝርያዎችን መጠቀም ይገባል ብለዋል። በዘርፉ ውጤታማ ስራዎች ማከናወን ቢቻልም የተበታተነ የአቅርቦት ሰንሰለት እሴት ጨምሮ መላክ አለመቻልና ከዓለም አቀፍ ገበያ ፍላጎት ጋር የተመጣጠነ አቅርቦት አለመኖሩና ችግሩን ለመፍታት ሁሉም ባለድርሻ አካላት በጋራ ሊሰሩ እንደሚገባም አሳስበዋል። ወደ ውጭ የሚላኩ ምርቶች በዓለም አቀፍ ገበያው መስፈርት መሰረት ጥራታቸውን የጠበቁ እንዲሆኑ እየተሰራ መሆኑን የገለጹት የንግድና ቀጠናዊ ትስስር ሚኒስቴር እስካሁን ጎፊ የገበያ ተደራሽነት ለማስፋት ኢትዮጵያ በቅርቡ የተቀላቀለችው የአፍሪካ ነፃ ንግድ ቀጠና ሰፊ ዕድል እንደሚፈጥር ተናግረዋል። የንግድ ስርዓቱ ለማቃለል እና የምርት አቅምን ለማሳደግ ትኩረት ተደርጎ እየተሰራ መሆኑንም አስታውቀዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።